ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። ወደ ሌላኛው ዝርዝር መረጃችን አልፈናል። የሀገር ውስጥ የኢንዱስትሪ ምርቶች በሀገር ውስጥ የነበራቸውን የገበያ ድርሻ በማሳደግ በ2018 ግማሽ በጀት ዓመት 45.8% መድረሱን እንዲሁም 53% እድገት ስለማስመዝገቡ ከሰሞኑ ይፋ መደረጉ ይታወቃል። የአምራች ኢንዱስትሪው በቀጥታ ከሸማቹ ጋር የሚገናኙባቸውን እድሎች በመፍጠር እንዲሁም የግብይት ሰንሰለቱን በማሳጠር ረገድ ስለተከናወኑ ስራዎች ባልደረባችን ልዑል አለማየሁ ከአምራቾች ጋር ቆይታ አድርጎ ተከታዩን ዘገባ አሰናድቷል። እንደሚከተለው ይቀርባል። በ2014 በጀት ዓመት 30% የነበረውን የሀገር ውስጥ የኢንዱስትሪ ምርቶች የገበያ ድርሻ በ2018 ግማሽ በጀት ዓመት ወደ 45.8% በማሳደግ 53% እድገት ስለማስመዝገቡ እንዲሁም በዘንድሮ የግማሽ ዓመት ብቻ 3.4 ቢሊዮን ዶላር የሚያወጡ ተኪ ምርቶችን በሀገር ውስጥ በማምረት ከፍተኛ የውጭ ምንዛሬ ማዳን ስለመቻሉ የኢንዱስትሪ ሚኒስቴር ከሰሞኑ አስታውቋል። መንግስት የኢንዱስትሪ ዘርፍ ችግሮችን ለማቃለል እየተገበራቸው ከሚገኙ የመፍትሄ እርምጃዎች መካከል ለአምራቾች ትልቅ ዕድል ይዞ የመጣው የኢትዮጵያ ታምርት ሀገራዊ ንቅናቄ ተጠቃሽ ነው። ለአብነትም ኤክስፖርትን በማሳደግ ለዜጎች የስራ ዕድልን በመፍጠርና ከውጭ ወደ ሀገር ውስጥ የሚገቡ ምርቶችን በሀገር ውስጥ ምርቶች በመተካት ረገድ በርካታ ስራዎች መከናወናቸውም ተገልጿል። ንቅናቄዎቹም ባለፉት ዓመታት በተለያዩ ምክንያቶች ተዘግተው የነበሩ አምራች ኢንዱስትሪዎች ዳግም ወደ ምርታማነት እንዲመለሱ በማስቻልና የገበያ ትስስር በመፍጠር በተለይም በተኪ ምርቶች እድገት ረገድ የሀገር ውስጥ ምርት ግንዛቤና ባህል እያደገ መምጣቱን አምራቾች ተናግረዋል። እንግዲህ ተኪ ምርቶች ስንል ከውጭ የሚገቡ ምርቶችን ሙሉ በሙሉ ማስቀረት ነው። ስፔሻሊ እኛ ከኢንስታሌሽን ጋር በተያያዙ ያሉትን ስራዎች ነው እኛ አሁን ከረንትሊ እየሰራን ያለ ነው። የተለያዩ አዳዲስ ቴክኖሎጂዎችን ውጭ ዓለም የሚጠቀሙት ቴክኖሎጂዎች እዚህ ሀገር ውስጥ በማስገባት ከውጭ የሚገቡትን ነገሮች በጠቅላላ የማስቆም ዓላማ ነው ያለን። ስለዚህ ትልልቅ ፕሮጀክቶች የመንግስትም የግል ሴክተሩም ከኛ ጋር ተስማምቶ እየሰራ ነው ያለው። ኢንዱስትሪ ቢሮ ቀረብ ብሎ ያሉን ችግሮች ያማክሩናል። የስራ ዕድል መፍጠራችንን በቅርበት ያያሉ። ብዙ መስተጓጎሎች ይገጥሙን ነበርና እነዚህን ችግሮች ለመፍታት ጥረት እያደረጉ ነው። ይፈታል ብዬ አስባለሁ። እንደ ኢትዮጵያ ታምርት ያሉ ንቅናቄዎች ለቢዝነስ ምቹ ሁኔታን ለመፍጠር የሚያስችሉ የአሰራር ስርዓቶች እንዲዘረጉ ያስቻሉ ሲሆን የሀገር ውስጥ ኢንቨስትመንትንና የኢንዱስትሪዎችን አቅም በማሳደግ ከውጭ ሀገር ወደ ሀገር ውስጥ የሚገቡ ምርቶችን በሀገር ውስጥ ምርቶች በመተካት ረገድ ትልቅ ሚና እየተጫወቱ ይገኛሉ። አምራቾቹም ካለፉት ጊዜያት የተሻለ ጠንካራ የገበያ ትስስር እንደተፈጠረላቸውና በተለይም በቀጥታ ከሸማቹ ጋር የሚገናኙባቸው ባዛሮች የግብይት ሰንሰለቱ እንዳሳጠረው እንዲሁም የስራ ማስኬጃ ብድር የሚያገኙበት መንገድ መመቻቸቱንም ገልጸዋል። የብድር አገልግሎቶች በሚገባ አሉ እየወሰድን ነው። ተጠቅመንም እየመለስን ያለ ነው። መንግስትም ትኩረት ሰጥቶ አዳዲስ ቴክኖሎጂ ከምናመጣ ኢንዱስትሪዎች ጋር ትኩረት ሰጥቶ ቢሰራ እየሰራም ነው። ተጨማሪ ቢሰራ ደስ ይለናል። አምራቾቹ አክለውም ከዚህ በፊት በግብአትና በኤሌክትሪክ እጥረት ከአቅም በታች ያመርቱ የነበሩ ፋብሪካዎች አሁን ላይ የማምረት አቅማቸው እያደገ እንደሚገኝ ገልጸው ንቅናቄው ለበርካታ ዜጎች በተለይም ለወጣቶችና ሴቶች ቋሚና ጊዜያዊ ስራ ዕድልን ከመፍጠሩም ባለፈ የውጭ ምንዛሬ ወጪን በማስቀረትና የቴክኖሎጂና የክህሎት ሽግግር እንዲኖር በማስቻል ረገድ ትልቅ አስተዋጽኦ እያበረከተ እንደሚገኝም ጠቁመዋል። ሆኖም ዘመናዊ የኢንዱስትሪ መንደሮችን ለማስፋፋት በግብአትና በጥሬ ዕቃ አቅርቦት ዙሪያ አሁንም ክፍተቶች እንዳሉ ገልጸው ምቹ የስራ ቦታን ከማግኘት አኳያም በርካታ ስራዎች መሰራት እንዳለባቸውም ተናግረዋል። እኛ ፈታኝ የሆነብን ምንድነው? ግብአቶችን በምንፈልገው ጥራትና የምንፈልገውን ያክል አቅርቦት የለም። አገር ውስጥ ያሉ አምራቾችም አንዳንዶቹ በምንፈልገው ጥራት አያቀርቡልንምና የጥሬ ዕቃ አቅርቦት ትንሽ ያስቸግረናል። ምንድነው እኛ አሁን ትልቅ ችግር ብለን የምናነሳው የማምረቻ ኤሪያዎች ቢመቻቹ፣ በስራችንም ከ100 በላይ የሆኑ ሰራተኞች ስላለን ከውጭ የምናስገባቸውም ጥሬ ዕቃዎች አሉ። እነሱን ከምናስገባበት ታክስ ከፍለን ነው የምናስገባውና እነሱ ከቀረጥ ነፃ የሆኑ እድሎች ቢመቻቹልን በጣም ደስ ይለናል። እነዚህ አሁን እኛ ጋር ከበድ ብለውብን እያከናወንን ያለናቸው ተግባራቶች ናቸው። እነዚህ ነገሮች ቢመቻቹልን አሁን ላይ ከረንትሊ ከምንሸጣቸው ዋጋዎች በታች ራሱ አድርገን የምንሸጥበት አገልግሎት አለ። በተሻለ መጠን ጥሬ ዕቃ ከውጭ እንዲመጣ ቢደረግ፣ የጥሬ ዕቃ ታክሶች ቢሻሻሉ፣ ሁለተኛ ኢንዱስትሪዎች አሁን ከምንደገፈው የበለጠ ድጋፍ ይደረግልን፣ ፊኒሽድ ፕሮዳክቶች ያለቁ እቃዎች ቀጥታ ስራ ላይ የሚውሉ እቃዎች እነሱ ከውጪ የሚገቡበት ነገር እየቀነሰ ነው። ግን አሁንም በተሻለ እንደዛ ቢደረግ
እና በስልጠናዎች አምራቾች ተደግፈን እነዛን ተኪ ምርቶች እንድናመርት ማሽነሪዎች ከቀረጥ ነፃ እንድናስገባ ቢደረግልን ከውጭ የሚመጡ ግብአቶችን ማስቀረት እንችላለን። ሁለተኛ ደግሞ ኤክስፖርት ማድረግ እንችላለን። ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በአጫጭር የካሉብ የተፈጥሮ ጋዝን የተመለከተ የግብርና ማቀነባበሪያ የኢንዱስትሪ ማዕከላትን መገንባት የሚያስችል ዝግጅት ስለመደረጉ፣ ስማርት የመሶብ ተንቀሳቃሽ አውቶቡሶች ስራ ሊጀምሩ ስለመሆኑ አነሳን። በዝርዝር ደግሞ የማይክሮ ፋይናንስ ተቋማት አጠቃላይ የብድር አቅምና የዲጂታል ቴክኖሎጂ ፈተናዎችን በተመለከተ የሀገር ውስጥ የኢንዱስትሪ ምርቶችና የአምራች ኢንዱስትሪውን በተመለከተ ወደ እናንተ አደረስን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆይን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን።